የት ነው? እንዴት አወቅሻቸው? ታሪኩ ረጅም ነው። ምን አይነት ነገር ነው ግን? በጣም ይገርማል። ፍቅር ንገሪኝ እንጂ ፋዘር የት ነው የምታውቃቸው? እሱን ካስረዳውክማ እዚህ መቆየታችን አይቀርም። ብዙ ጊዜ ሰው ላገኝ ብዬ የሚሄደው እኮ እርሳቸውን ላገኝ ነበረ። ማ ፋዘርን ነው? አዎ። እንዴት ያሉ መሰለክ? በጣም ጥሩ ሰው ናቸው። አንቺ ትቀልጃለሽ። ደግሞ ለምንድን ነው የተገላለሹ? እንቺ ልበሺ ብሎ ጃኬቱን አውልቆ ሰጣት። እሺ እንሂድ በቃ አሁን። ኧረ እኔ አልሄድም። እሺ ብሎ ሄዳ። ሰላም ነው? በጠዋት ተነሳ። የት ሄደ ነው ዛሬ? ኧረ የትም አልሄድኩም፣ እዚህ ሰፈር ነበርኩኝ። ኧረ እባክህ እዚህ ሰፈር? እኔ ሰፈር ውስጥ ስፈልግ አልነበር እንዴ? የት ሄደ ነው? ይልቅ ጆሮን ላገኝ ሂጄ ነበር። ጆሮን? ለምን? ከዚህ በኋላ አና አጠገብ እንዳይደርስ አስጠንቅቄው ነበረ። እንደ ጆሮ አይነት ስግብግብ እንደ አና የዋ የምጫወትባት ሰው አይቼ አላውቅም። ሄላ ግን ይሄ ሙስኪ ልጅ ምን አድርግ ነው የምትለው? እየቀለድክ ነው እንዴ? ጆሮ ነው ሙስኪን? አዎ በጣም ጆሮ በጣም ሙስኪን ልጅ ነው። ኧረ እባክህ በጠራራ ፀሐይ አባቱን በሽጉጥ ገንዘብ የሚቀበል ሰው ሙስኪን ልጅ ነው የምትለው? ኤልያስ በጣም ጥሩ ሰው እንደሆን ካውቃለሁ፣ ግን አንዳንዴ በጣም በችኩልነት የተነሳ በጣም ብዙ ስህተቶችን ትሰራለክ። ተው እባክህ። የማንን ሮ በላ ነው ሙስኪን ልጅ ነው የምትለኝ? ሲጀመር ጆሮ የእንጀራ አባቱን የጠየቀው እንጂ እናት አባቱን አይደለም። የራሱ ንብረት ስለሆነ ነዋ አባቱን በመሳሪያ እያስፈራራ ገንዘብ የምቀበለው። እውነቱን እያወቅክ ለምን ታስመስላለህ? የለ ወደድክም ጠላህም ጆሮ እኔንም አንተንም በልጠዋል በስርቆት። አዎ በደንብ ነዋ። አትቀልድ እባክህ። ማታ ልነግርህ ስል ደክሞኛል። ምንም ነገር መስማት ስላልከኝ ነው እንጂ ልነግርህ የነበረ ስለ ጆሮ ነው። አሁንም ቢሆን ስለ ሌባ መስማት አልፈልግም አለ። ጆሮ ገንዘቡን የፈለገ ለራሱ ሳይሆን ለሀና አባት ሊያሳክም ፈልጎ ነው። ምን? እንዴት? የጆሮ ሁኔታ እንደማይዋጥልህ አውቃለሁ፣ ግን ደግሞ እውነታ ይሄ ነው። ሀና ለአባቷ ብዙ ብር ለማሳከማ ስለተጠየቀች ጆሮ ገንዘቡን የፈለገ ለሱ ነው። እኔ ይሄን በፍጹም አላምንም። ተሬ አለማመን መፍተክ ነው። ግን ጆሮ የእንጀራ አባቱን በጣም እንደምጠላ አውቃለሁ። ጆሮ ለሀና አባት ሲል በጣም ነው የተጋፈጠው። አንዳንድ ቆይ እንዴት ተሬ? ሀና ምን ሀይል ለሕክምና ተጠይቃ ነው? እሱን አላውቅም፣ ግን ደግሞ ለሀና አባት ተባብረን ማሳከም ሲገባን ለምንድን ነው እርስ በርስ ብንቦጫጨቀው? አለ ተሬም። ቆይ ነገሩ እንዴት ነው? ሀናስ ብትሆን እንዴት አልነገረችኝም? ቤት በኩል ትንገር? ባገኛት ቁጥር ሙሉ አጀንዳ እየፈጠርክ ትጨቃጨቃታለክ። ወይኔ ሊያንስ አለ። ምን ሆኜ ነው ግን? ቆይ እኔ የምልህ ተሬ ለሕክምና ምን አይነት ገንዘብ እንደተጠየቀች ታውቃለህ? እሱን አላውቅም፣ ግን አስፈላጊ ከሆነ ደግሞ ምን ያስወጣችኋለሁ። እሺ በቃ ተሬ እንደዚህ አድርግልኝ። በቃ ተረጋጋ። አሁን ግን ጆሮን ይቅርታ ጠይቅ። እሱንማ ተሬ አንተ ባትለኝም እኔ ራሴ ያደርጋለሁ። ወይኔ ኤልያስ። በቃ ለማንኛውም እንሂድ፣ በዛም ይቅርታ ትጠይቀዋለህ። እሺ እንደዛ ካልክ ምን ይደረጋል? አባባ እንዴት ኖት? እግዚአብሔር ይመስገን ደህና ነኝ ልጄ። ፍቅር መጣች። ደህና ነኝ። እርሶ እንዴት ኖት? የመጣሁበትን እሺ ተቀመጪ ልጄ። አይ አልቀመጥም፣ የመጣሁት ጉዳይ አለኝ። እሱን እሺ ካላሉኝ አልቀመጥም። ሽምግልና ነው እንዴ ልጄ? አዎ አባባ። እንዴት ያለሽ ቀልደኛ ነሽ እባክሽ። ተቀመጪ እስኪ። አልቀመጥም ማለት እንዴት ነው ነገሩ? ሽምግልና ነው የመጣሁት። እሺ ካላሉኝ አልቀመጥም። ወንድ ሽማግሌ አይሻልም ነበር?
እኔ ብሸመግል ምን ችግር አለው? ወግ ባህሉ እንደዛ ነው ብዬ ነው። ደግሞ ልጆችም ይተዋወቃሉ እንዴ አባባ? የቱ ልጆች? ከመዝገቡ ጋር ላስታርቆት ነው የመጣሁት። ቆይ ቆይ፣ እንዴት ነው ነገሩ? ፋዘርዬ ይቅርታ አድርጉልኝ አለ። በአንተ ምላስ ሳይሆን ሀንዬ ጠዋት ይቅርታ አድርግለት ስላለችኝ ይቅርታ አደረግኩልህ። እውነት ፋዘር? አዎ ልጄ ያለ ምክንያት እንደዚህ ዝም ብላ እንደዚህ አትልም ነበር። የሆነ ነገር ብታይ ነው ይቅርታ አድርግለት ያለችኝ። ለዛ ነው ይቅርታ ያደረግኩልህ። አሁንም ይቅርታ አድርጌልሃለሁ አለው። ፋዘርዬ በጣም አመሰግናለሁ። አይ በል 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 ልጄ፣ ሽምግልና መተሽ ልጆት ለልጄት ያለሽ እንዴ? በይ ንቀፊ ነይ ብሎ አካፋት። እሷ ልታስታርቅ ነበረ የመጣችው፣ ግን ሀናም በጠዋት ያው አባቷን አስጠንቅቃ ስለሄደች ይቅርታ ተደርጎለታል ለጆሮ ማለት ነው። ጆሮም ያው ለሀኒ አባት ብሎ ነው ስህተት የሰራ እንጂ ለሌላ አይመስልም። አንዳንድ ነገር ሳናስብ ሰው ላይ መፍረድ ዋጋ ያስከፍለናል። ጆሮ ለሀኒ አባት ተብሎ ለሀኒ አባትን ለማሳከም ብሎ ነው ብሩንም ሲሰርቅ የነበረው። ነገር ግን ማንም አልተረዳውም። ሀኒ ግን በመጨረሻ ተረድተዋለች። እናም ያኔ አባት ይቅርታ አድርጎላታል። በጣም ደስ ብሎኛል። ጆሮ በጣም የሚያሳዝን ልጅ ነው። ሰላምዬ የምትፈልጊው ነገር አለ አለች ሀኒ። ሀኒ የቤት ሰራተኛ ናት። ግን ስራ ከጨረሽ ቁጭ በይና ፊልሙን በጣም አሪፍ ፊልም ነው። እሺ ደስ ይለኛል። ስሚ ሀኒዬ፣ ባለፈው ያልሽኝ ነገር እንዴት ሆነ? ምን? ከደሴ መጣ ያልሹ ልጅ የእሱን ችግር እንኳን ፈትቻለሁ። የእሱን ችግር ስፈታ ሌላ ተደረበብኝ እንጂ። ምን አይነት ልጅ? ቾኪዬ ለአባዬ ብዙ ውለታ ያደረገለትንን አስቀየምኩት። ክፉ ቃል ተናግሬ ያስቀየምኩት ላለ ሰላም ነገረች። ፍቅረኛሽ ነው? አረ በስመ አብ በይ ሰላም። እንዲህ ነው። ለነበረን ቆይታ አመሰግናለሁ። በሌላ ቪዲዮ እስከምንመጣ ባላችሁበት ሰላማችሁ ይብዛልን። ለስህተቶችም ይቅርታ እየጠየኩኝ በሌላ ቪዲዮ እስከምመጣ ባላችሁበት ሰላማችሁ ይብዛ። ባይ ባይ። የአባትሽ አንሶ አንቺ ምን ፈልገሽ ነው ፊት የምትነሽኝ? ስጀመር እኔ ማነኝና ነው አንተን ፊት የምነሳ? እኔ እናንተ ዝምድና ነበረን እንዴ? እኔ ስላላየሃት ነው እንጂ እንደዚህ የምትናገራት ልጅ አይደለችም። አባዬ ልክ እንደ አባት ስታይ የነበረው ለካ ኤልያስ ብር ስለምልክልህ ነው። ብታውቅ በይቅርታ የምቀልድ ሰው አልወድም። አሌባ ፋዘር እንደዚህ አይበሉ። እኔ በይቅርታ ቀልጅ አላውቅም። ሰሞኑን ምን ሆነሽ ነው? ደሴን ነበረ ማውቀው፣ እሱ ነው እዚህ ድረስ እየመጣ እየረበሸኝ ያለው አለች ሀኒ። አባዬን ገንዘብ ስትጠይቅ የነበረው ለምንድን ነው? ሰዎቹ ፖሊስ አይደሉም ማለት ነው? እኔ ከደሴ ድረስ የመጣሁት ላይሽ እንጂ ጭንቀት ሊሆንብሽ አይደለም። አዲስ አበባ ምነው ባልመጣው ነው ያስባለችኝ። በፍቅር ግንኙነት ውስጥ ብዙ የምትጎዳ ሴት ልጅ ናት እንጂ ወንድ አይደለም አለች። ሀኒዬ ምን ሰምተሽ ነው? አረ ምንም አይደለም አባ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን ከኔ ጋር ሁሉ ሰላም ነው። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰቡን ነባሮች ደግሞ ላይክ፣ ሼር እያደረጋችሁ አበረታቱኝ። ዛሬ በኖላዊ ክፍል 30 መተናል። ዛሬ በኖላዊ ድራማ ክፍል 30 መተናል። ለምን ነበር ያስጠራኸኝ? ፈልጌክ ነበር ላወራ። ስለምን ጉዳይ? እንደለመድኩ ሀና ጋ ሄደ ነው አይደለ? አረ አይደለም። ቆይ ታዲያ ለምንድን ነው በዚህ ሌሊት የት ሄደ ነው? አረ ቤተ ክርስቲያን ሄጄ ነበረ። አረ እባክህ ጥሩ ቀንደኛ ወጥተሃል እባክህ። ኤልያስ ቆይ ምን አድርጌ ነው የምጠላኝ? አልተሳሳትኩም አይደል? መቼም አና ስራ ስትሄድ ለማየት ነው የመጣኸው። አዎ ምን ይጠበስ?
ትሰማኛለህ? ከዚህ በኋላ ሀና አጠገብ ላይክ አልፈልግም ስባል አለ። ምን ይሁን ምንም ይሁን ግን በቃ ሀና ባለችበት አካባቢ ላይክ አልፈቅድልህም። ኤልያስ ናን እንዳናት እየፈራክ ነው ልበል? ይህ ስለመፍራት ጉዳይ አይደለም። እና ምንድን ነው እንደዚህ የሚያደርግህ? አንተ ገንዘብ ወደድ ሰው ነክ። አንተ ደግሞ ሀና ደግሞ ከአንተ በተቃራኒ የዋ ሰው ናት። እንዳትጎዳ ስለምፈራው ነው። እውነት ነው፣ ግን እንደሱ አይመስለኝም። ማለት አይን ላይ የምታየው ነው፣ ግን እያወራኮ ላለውን ጋር አይመሳሰልም። ሀናን ይወስድብኛል እያልክ እየፈራክ ነው አይደል? ዘማኝ ጆሮ፣ ተረጋግቼ ሳናግርህ ፈርቼ መሰለክ እንዴ? ኤልያስ በጣም ጥሩ ልጅ እንደሆን ካውቃለሁ። አንድ ባልተባራ በጎዳና ተዳዳሪ ራስን ባትመዝንና ባትቀና ደስ ይለኛል። ምን እያልክ ነው? እኔ ልኬን የማቅ ሰው ነኝ። ከአንተ ጋር ፉክክር ይዤ ሀናን የራሴን ለማድረግ የምጥር ሰው አይደለሁም። በጣም ጥሩ፣ እንደዛ ልክህን ብታቅ ደስ ይላል። ስለዚህ ከሀና ራቅ ባልኩት መልእክቴን ተቀብለኸኛል ማለት ነው። ለማንኛውም ሴቷ ቀድማሃለች። ሀናም አንተን ቀድማ አጠገቧ እንዳትደርስ ቀድማ አስጠንቅቃኛለች። ወይ ለማንኛውም ሁለታችሁም ያጣጥፍትላቸው። ይህን ነበረ የምፈልገው። ጀግና ነኝ አለ አባዬ። በቃ መሄዴ ነው አለች። ደግሞ ነጋ አይደለ? አባዬ ደግሞ ሆን ብላ አንዳንድ ቀን ወዴን ትረብሻለህ አይደለ? ሆን ብዬ እኮ አይደለም፣ በጣም እንደምናፍቅ አውቃለሁ። ስቀልድ ነው። እሺ አባ ይሁን። እስቲ በይጅ ደግሞ ረስቼ ሳለ እግሬ ምኑን ሀንዬ አሴ ምንም ሳትል ይቅርታ አድርግለት። እሺ ሀንዬ ግን ሰሞኑን ደህና ነሽ? አዎ በጣም ደህና ነኝ። ግን ምነው አባ? ወይ ካልሆነ ጸበል እንሂድ እንዴ? እንዴ አባ ምን ነው? በጣም አመመህ እንዴ? ለአንቺ ነው እንጂ ሀንዬ። እኔማ ደህና ነኝ አለ እና ምን ሆንኩኝ? እሱን እንኳን ተይው ሀንዬ። እሺ ምንድን ነው አባ አለች ሀኒ። ሀንዬ ምን ሆንሽብኝ? አረ ምንም አልሆንኩም አባ። ምን አድርጌ ከእሳት ከውሃ እሳት ውሃ እየሆንሽ ነው አሏት። ትናንትና ወገብሽን ይዘሽ ስትከራከሪ ስትይ የነበረው ዛሬ ምን ተገኝቶ ነው ይቅርታ ከጠየቀ ይቅርታ አድርግለት የምትይኝ አላት። ሰው አይደለሁም አባ፣ ሀሳቤን ቀየርኩኛ። አይ እንደሱ አይመስለኝም። ሰሞኑንማ የሆነ የሚያጨሱት ነገር ላይ ሲያጨሱ አይቀርም። የሆነ ነገር ነክቶሻል አባዬ። ሳስበው ግን እኛም ያበዛን ይመስለኛል። እኛ ምን አደረግን? አሴር አዲስ አበባ ካገኘናቸው ሰዎች ይልቅ ብዙ ያደረገልን ነገር አለ። በጣም ጥሩ ልጅ ነው። ግን ደግሞ የምገባ ቃል ደጋግሞ እየበላ አስቸገረኝ እኮ ልጄ። አባዬ አሴር እኮ ቃሉን የሚያጠፋ ልጅ ቢሆንም እኛም ምን ብለን መጠየቅ ነበረብን። አንዬ አባዬ ትወደኝ የለ ታምነኝ የለ በቃ ይቅርታ እናድርግለት፣ ይቅርታ አድርግለት። እሽ አንቺ ካልሽ አደርግለታለሁ። ባይ ስራ እየረፈደብሽ ነው፣ ተነሺና ሂጂ አልዋት። ሎትሮ እኛን ቀድሞ ሲቀሰቅሰን የነበረ ልጅ ዛሬ እንቅልፉን እስከዚህ ሰዓት ይለጥጣል። እነደው ምናሴ ምንድን ነው? በሰላም ነው? ትምህርቱን ታውቆ እንዴ? ወይኔ ጉዴ ፈላ። ሰዓት ደረሰ እንዴ? ጭራሽ እየመሸ ነው። ሰላም ብቀሰቅሽኝ ግን ምን ችግር አለው አለ እና አሁን ማነው የቀሰቀሰ? መቀስቀስሽ ካልቀረ ትንሽ ቀደም አትይም ነበር? እማዬ መታ አይታክ ስለሄደች ተው ደክሞት ይሆናል ብላ አይታክ ሄደች።
ኡፍ ዛሬ ጥበቃ አስገባኝም። በቃ ምን ሊሆን ብሎ ነው የማያስገባ? ትናንትና 1 ደቂቃ ብታረፍድ አላስገባህም ብሎ አስጠንቅቆኛል። እና አንድ ጥበቃ ፈርተክ ነው? አንተ ትልቅ ሰው ነህ። አንተ ትልቅ ልጅ ነክ። አንተ ካረፈድክ እነዚህ ህጻናቶች ከአንተ ምን ይማራሉ ብሎ አስጠንቅቆኛል። ወረኛ። በል ልብስህን ለባብሳ ተነስ። ቁርስ እያዘጋጀው ሳሎን ልጠብቅ። ኧረ እኔ አልበላም፣ ረፍዶብኛል። እንደዚህ በጠዋት ተነስቼ ሰርቼ ወደክ ነው የምትበላው? ሰዓት እንደሄደ እያወቅሽ ምን ሆነሽ ነው? ሰላም፣ የራስህ ጉዳይ። አሁን በግድክ ቢሆን ተነስተ ትበላታለህ። ተነስ አለች ሰላም። ወይኔ ሰላም፣ ፍቅርሽ አስጨናቂ ነው። አሁን ለማንኛውም ወሬህን ትተክ ተነስ፣ ለባብሰና። እሺ በቃ ለባብሽ እመጣለሁ። አይ ፍቅር በጣም ትገርማለሽ አለ አሴር። በቃ እዚህ ሰፈር ካልመጣሽ ይናፍቅሻል አይደል? ታዲያ ምን ላድርግ ወንድሜ? ጨንቆ ሳየው ጨንቆኝ እኮ ነው። ጭንቀት መሰለሽ እንዴ? እንቅልፍ በአይኔ ሳያዞረኝ ነው የሚያነጋ። ሌላ ነገር በቀራ ይቅርታ እንኳን ባደረጉልኝ። በቃ አትጨነቅ። እኔ ከተቀየሙ ሰውዬ እግራቸው ላይ ወድቄ ይቅርታ እልልሃለሁ። ወይ ፍቅር፣ እኔን ካልሰሙ እኔን ሳይሰሙኝ አንቺን ይሰሙሻል ብለሽ ነው? ወዶ ነው የምሰሙት። በቦክስ ነው የምገባላቸው አለች። ማንን? ፋዘርን? ወለ ፋዘር ወለ ማዘር ማንም አይቀረኝም። ኦ ደፋር! አንቺ ትቀልጃለሽ አይደል? አትጨነቅ አልኩ እኮ። ቤቱን ብቻ ያሳየኝ። እኔ እህት እያለው ልክ እንደዚህ አትጨነቅም። እኔ ደጋግሜ ሞክሬን ብያሉኝ አንቺ ነኝ የሰሙሽን። በፍጹም አንዴ ድርቅ ካሉ መስማቸው ጥጥ ነው። አቦ አታካብደውን ሞክረው አለች። እምቢ ካሉ ይቀራል ካልሽ እሺ ጥሩ። ቤታቸው ግን እዛኛው ግቢ ነው። እዛ ግቢ ማለት የግቢ ባለቤት ናቸው? ኧረ አይደሉም። ተከራይተው ነው። ትንሽ ቤት ውስጥ ነው የሚኖሩት። እዚህ ግቢ እኮ 1 ክፍል ብቻ ነው፣ ትንሽ ቤት ነው ያለው። አዎ አንቺ እንዴት አወቅሹ? ያን አባት ያ ሽማግሌው ናቸው አይደል? አዎ ናቸው። ታውቋቸዋለሽ እንዴ? ቀላል አውቋቸዋለሁ።